ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱንን አጫጭር ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታዳምጡት መረጃ በአሜሪካና በኢራን መካከል ያለው ውጥረት ወደ አደገኛ ምዕራፍ ተሸጋግሯል። ፕሬዚዳንት ትራምፕ ኦማን አርፋ ካልተቀመጠች እንደመስሳታለን ሲሉ የሰጡት አዲስ መግለጫ የአረብ ሀገራትን አስደንግጧል። ዝርዝሩን ይዘን እንመለሳለን። ሌላኛው ዜናችን የአሜሪካ ፖለቲከኞች ወጣቶችን ለመማረክ የጀመሩት ጉድ፣ ከኮስታራነት ወደ ወሲብ ማራኪነት የተደረገው አስደናቂ የስልት ለውጥ። እስከ መጨረሻው አብራችሁ ስትቆዩ እነዚህና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ታደምጣላችሁ። እንደተለመደው ሁልጊዜም ትክክለኛና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ ወደ መጀመሪያው መረጃችን እናልፋለን። በአሜሪካና በኢራን መካከል ያለው ውጥረት በከፍተኛ ሁኔታ እየጨመረ ይገኛል። ፕሬዝዳንት ዶናልድ ትራምፕ የኢራን ጉዳይ በተመለከተ ጠንካራ መግለጫዎችን ሰጥተዋል። አሜሪካና እስራኤል በየካቲት ወር መጨረሻ በኢራን ላይ ጥቃት ከሰነዘሩ በኋላ የሁለቱ ሀገራት ፍጥጫ ከፍተኛ ደረጃ ላይ ደርሷል። ከዚህ ቀደም በሰኔ ወር ላይ ሁለቱም ወገኖች በሁለቱም ግንባሮች ወታደራዊ እርምጃዎችን በዘላቂ ለማቆም የሚያስችል ጊዜያዊ ስምምነት ተያይዘው የነበረ ቢሆንም ትራምፕ በጁላይ 7 ስምምነቱ ማክተሙን ተናግረዋል። የኢራን ውጭ ጉዳይ ሚኒስቴር ደግሞ ከሳምንት በኋላ ስምምነቱ ታግዷል ሲል አስታውቋል። ያ የመግባቢያ ሰነድ ሁለቱ ሀገራት ስለ ኒውክሌር ፕሮግራም የሚመክሩበትን የመጨረሻ ስምምነት ቢበዛ በ60 ቀናት ውስጥ እንዲያጠናቀቁ ያስገድድ ነበር። ያ ደግሞ ዛሬ ሰኞ 60ኛ ቀኑን ይዟል። ዛሬ ማለዳ ላይ ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት የጦርነቱ ዋናው ዓላማ ሁልጊዜም ቢሆን ቅድሚያ የሚሰጡት ነገር ኢራን በምንም አይነት መንገድ የኒውክሌር መሳሪያ እንዳይኖራት ማድረግ ነው ብለዋል። ከዚህ ጽሑፋቸው በመቀጠል ለፎክስ ኒውስ ዘጋቢ በስልክ ቃለ መጠይቅ የሰጡት ትራምፕ ኢራን የነጭ ባንዲራ በማውጣት እጇን መስጠት አለባት ብለዋል። አክለውም ከዓለም ዘይትና የተፈጥሮ ጋዝ 20 በመቶ የሚጓጓዝበትን የሆርሙዝ ወንዝ መተላለፊያ የንግድ መርከቦች እንቅስቃሴ እንደገና ለማስጀመር ኢራንና ኦማን እያደረጉት ስላለው ድርድር ተጠይቀው ኦማን በእኛ መንገድ ላይ እንቅፋት ከሆነች እንደመስሳታለን ሲሉ በጽኑ አስጠንቅቀዋል። በኋላ ላይ በኦቫል ኦፊስ ለጋዜጠኞች መግለጫ የሰጡት ፕሬዝዳንት ትራምፕ ከኢራን ጋር የገባነውን ጊዜያዊ ስምምነት ለማራዘም አንፈልግም ብለዋል። ኢራን አሜሪካ የምትፈልገውን አይነት ስምምነት ለማድረግ ፍላጎቱ ስለሌላት እጇን መስጠት አለባት ያሉት ትራምፕ በዚያ የሚገኘው ለአንድ ዓላማ ነው፣ እሱም ኢራን የኒውክሌር መሳሪያ ባለቤት እንድትሆን አንፈቅድም ሲሉ አብራርተዋል። በኦማን ላይ ያላቸው ትዕግስት አልቋል ወይ ተብለው ሲጠየቁም ባህሪያቸው ጥሩ ነበር ብዬ አላስብም፣ እንደ ሌሎቹ ነገሮች ሁሉ በቀላሉ እንደምናስተካክላቸው ግልጽ ነው ብለዋል። በሆርሙዝ ወንዝ መተላለፊያ ቁጥጥር ላይ የተነሳው አለመግባባት የነዳጅ ዋጋ እንዲጨምርና በዓለም አቀፍ ኢኮኖሚ ላይ ጫና እንዲፈጠር አድርጓል። በተጨማሪም በአሜሪካ የኮንግረስ የነሐሴ አጋማሽ ምርጫ ከመድረሱ በፊት ትራምፕ ይህንን ጦርነት እንዲያቆሙ ህዝባዊና ፖለቲካዊ ጫና ፈጥሮባቸዋል። ሆኖም ትራምፕ ለፎክስ ኒውስ ሲናገሩ የምርጫው ነገር በኢራን ላይ ባላቸው ስትራቴጂና ውሳኔ ላይ ምንም አይነት ተጽዕኖ አይፈጥርም ብለዋል። በሌላ ዜና የአሜሪካው ዲሞክራቲክ ፓርቲ በመጪው የምርጫ ዘመን የወጣቶችን ትኩረት ለመሳብ ሲል ሙሉ በሙሉ አቅጣጫውን የቀየረ አዲስና ያልተለመደ የቅስቀሳ ስልት ይዞ ብቅ ብሏል። ፖለቲከኞቹ አሁን በቲክቶክ ላይ እየቀረቡ ያሉት እንደ ድሮ መደበኛና ኮስታራ ሆነው ሳይሆን እንደ አርቲስቶችና የሶሻል ሚዲያ ኮከቦች ቆንጆ፣ ወጣት፣ ጉልበተኛና ማራኪ ሆነው ነው። ታሪክ እንደሚያሳየው ከሆነ እጩዎች ማራኪና ቆንጆ ሆኖ መቅረባቸው ለፖለቲካ ስኬታቸው ጥቅም እንዳለው ተመራማሪዎች ከረጅም ጊዜ ጀምሮ ያውቃሉ። በበርክሌይ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት ገብርኤል ሌንዝ እንደሚናገሩት ፓርቲዎች ህዝብ የሚወደውንና ሳቢ የሆነ መሪ ለመፈለግ በሞከራቸው የቆየ ልማድ ነው። ከቀድሞዎቹ ፕሬዝዳንቶች ከጆን ኤፍ ኬኔዲ እስከ ቢል ክሊንተን ድረስ የነበሩ መሪዎች መልካም መልክና ማራኪ ስብዕና ለስኬታቸው ትልቅ አስተዋጽኦ ነበረው። ነገር ግን የዛሬው አቀራረብ ከድሮ የሚለየው በቴክኖሎጂውና መልእክቱ በሚሰራጭበት መንገድ ነው። የፖለቲከኞች የስታይል ተመራማሪው ላውረን ሮስማን እንደሚያብራሩት አሁን ላይ ፖለቲከኞች በምስልና በእይታ የሚተላለፍ መልእክት ምን ያህል ኃይል እንዳለው በጥሩ ሁኔታ ተረድተዋል።
ድሮ በቴሌቪዥን ዜና ብቻ ይተላለፍ የነበረው የፖለቲካ መልእክት አሁን በአንድ ጊዜ በበርካታ የሶሻል ሚዲያ መድረኮች ይሰራጫል። እነዚህ መድረኮች ደግሞ የግል ስብዕናንና አካላዊ ማራኪነትን በከፍተኛ ሁኔታ ያደምቃሉ። ስለዚህ መሰረታዊ የፖለቲካ ስትራቴጂው ያው ቢሆንም በሶሻል ሚዲያ ምክንያት የአቀራረብ መንገዱ ሙሉ በሙሉ ተለውጧል። ይህ አዲስ እርምጃ ዲሞክራቶች በተለይም በቲክቶክ ላይ የነበራቸውን አሰልቺና ነርድ የሚል አሮጌ ምስል በመቀየር አዲስ ስም ለመገንባት በሚፈልጉበት ወቅት የመጣ ነው። በተለይም ተፎካካሪያቸው የማጋ ደጋፊዎች በ2024 ምርጫ የራሳቸውን ዘመናዊ ምስል ካዳበሩ በኋላ ዴሞክራቶችም የወጣቶችን ትኩረት ለመሳብ የሸሚዝ ቁልፎቻቸውን ከፈት ማድረግ፣ የክንድ ጡንቻዎቻቸውን ማሳየትና የታንክ ቀለም ኮት መልበስ ጀምረዋል። የፓርቲው ዋና የቲክቶክ ገጽም እንደ ሴናተር ጆን ኦሶፍ፣ አብዱል ኤል ሳይድ፣ ዞህራን ማምዳኒ እና ባራክ ኦባማ ያሉ ማራኪ አባላቶችን በብዛት ማሳየት መርጧል። የዴሞክራቲክ ፓርቲ የዲጂታል ይዘት ዳይሬክተር ፖሊና ማንጉቢት ለአክሲዮስ በሰጡት አስተያየት እነዚህ በአድናቂዎች የተሰሩ አጫጭር ቪዲዮዎች ወጣቶች በሚወያዩባቸው የውስጥ መልእክቶች ውስጥ በስፋት እየተሰራጩ መሆናቸውን ተናግረዋል። የገጻቸው 13.9 ሚሊዮን ተከታዮችም ለአሜሪካውያን መታገል ማራኪ ነው በሚል ሐሳብ እንደሚስማሙ ገልጸዋል። በአጠቃላይ ይህ በኮንግረስ ውስጥ ማራኪነትና የሆሊውድ ስታይልን የመጠቀም ስልት እስከምን ድረስ ውጤታማ እንደሚሆን አብረን የምናየው ይሆናል። ወደ አጫጭር መረጃዎቻችን ስናልፍ በመጀመሪያ የምናገኘው በቤልጅየም ከጀርመን ወሰን አቅራቢያ የሚገኘው የታዋቂው ሃይፌንስ የተፈጥሮ ጥበቃ ግዛት በታሪክ ታይቶ የማይታወቅ አውዳሚ የደን ቃጠሎ አስተናግዷል። በከፍተኛ የሙቀት ማዕበልና በድርቅ ምክንያት የተቀሰቀሰው ይህ እሳት በፍጥነት በመስፋፋት የአሜሪካዋን ማንሃንታን ከተማ ግማሽ ያህል ስፋት ያለው ከ3000 ሄክታር በላይ መሬት ሙሉ በሙሉ አውድሟል። ይሁን እንጂ በቅርቡ የጣለው ዝናብና አየሩ መቀዝቀዙ እሳቱን ለመቆጣጠር በምድርና በአየር በኩል ሌሊትና ቀን እየታገሉ ለሚገኙ በመቶ የሚቆጠሩ የአደጋ ጊዜ ሰራተኞች ትልቅ እፎይታ ሰጥቷቸዋል። ምንም እንኳን ይህ የአየር ሁኔታ ለጊዜው ስርጭቱን ቢገታውም እሳቱ ሙሉ በሙሉ ባለመጥፋቱ አደገኛ የካርቦንና የጭስ ሽፋን ወደ ጎረቤት ሀገራት በመሰራጨቱ የአካባቢውን ማህበረሰብ ጤናና የተፈጥሮ ስነ ምህዳሩን ከፍተኛ አደጋ ላይ ጥሎ ይገኛል። በሌላ ዜና በዛምቢያ በቅርቡ የተካሄደውን አጠቃላይ ምርጫ ተከትሎ የታጠቁ ቡድኖች እንቅስቃሴ፣ የመራጮች ማሸበርና ቀጥተኛ የምርጫ ጣልቃ ገብነት የተፈጸመባቸው ሰፊ ህገወጥ ተግባራት መከሰታቸውን የሚገልጹ ከባድ ክሶች ቀርበዋል። ይህ ውጥረት የተከሰተው አሁን ያሉት ፕሬዝዳንት ሃካይንዴ ሂቺሌማ በድምፅ ቆጠራው ሂደት መሪነታቸው የያዙበት ወቅት ሲሆን ከጉዳዩ ጋር በተያያዘ ህገወጥ ሚሊሻዎች ተብለው የተጠረጠሩ አካላት በቁጥጥር ስር መዋላቸው ሁኔታውን ይበልጥ አወሳስቦታል። እነዚህ ተከታታይ አጠራጣሪ ድርጊቶች በዓለም አቀፍ ታዛቢዎችና በሀገሪቱ ዜጎች ዘንድ የዛምቢያን የወደፊት ዴሞክራሲያዊ ተቋማትና አጠቃላይ የፖለቲካ መረጋጋት አደጋ ላይ የሚጥል በመሆኑ ከፍተኛ ስጋት ደቅኗል። በሌላ ዜና በጀርመን ሌፕዚግ አውሮፕላን ማረፊያ ያልተፈቀዱ ድሮኖች የአየር ክልሉን ጥሰው በመግባታቸው ምክንያት በርካታ የበረራ መስተጓጎሎችና ከፍተኛ የደህንነት ስጋቶች ተፈጥረው ነበር። ይህንን ደህንነት የሚጥስ ድንገተኛ ክስተት ተከትሎ የሀገር ውስጥ ጉዳይ ሚኒስትሩ አሌክሳንደር ዶብሪት የድሮን ስጋቶችን ለመግታት የሚያስችል አዲስ ብሔራዊ የምርምር አካል እንደሚቋቋም ይፋ አድርገዋል። አዲሱ ማዕከል የድሮን ቴክኖሎጂን ከማሳደጉ ባሻገር ያልተፈቀዱ በረራዎችን አስቀድሞ በመግታት የሀገሪቱን መሰረተ ልማቶች ደህንነት ለመጠበቅ ትኩረት አድርጎ ይሰራል። ይህም መሰል የአየር መንገድ ደህንነት ጥሰቶች ወደፊት እንዳይደገሙና የህዝብ ደህንነት እንዳይጎዳ ከፍተኛ ዋስትና ይሰጣል። በመጨረሻም በአሜሪካ 4 ግዛቶች ግንባር ፈጥረው የፌስቡክ እና ኢንስታግራም ባለቤት በሆነው ሜታ ኩባንያ ላይ ከፍተኛ የህግ ክስ መስርተዋል። ኩባንያው የማህበራዊ ሚዲያ መድረኮቹን ወጣቶችና ህፃናት በቀላሉ ሱስ እንዲይዛቸው አድርጎ ሆም ብሎ ነድፏል የሚል ከባድ ክስ የቀረበበት ሲሆን ይህም የብዙዎችን ቁጣ ቀስቅሷል። ግዛቶቹ ይህ የቴክኖሎጂ ግዙፍ አካል ለደረሰው ከፍተኛ ጉዳት ካሳ እንዲከፍልና የመተግበሪያዎቹን አሰራር በአስቸኳይ እንዲቀይር በህግ እየጠየቁ ይገኛሉ። ይህ የህግ ውጊያ የዲጂታል መድረኮች በታዳጊዎች አእምሮ ጤናና እድገት ላይ የሚያደርሱት አሉታዊ ተጽዕኖ በግልጽ የሚያሳይ በመሆኑ የመላው ወላጆችንና ህፃናት የወደፊት ደህንነት የሚወስን ወሳኝ ጉዳይ ሆኗል።